በህንድ ውቅያኖስ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ላለፉት 24 ሰዓታት ዓለምን በታሪፍ ጦርነት እንዳላመሷት ዛሬ አደራቸውን ደግሞ የሰላም ፈላጊ ድምጾችን አሰምተዋል። እንደማስበው ኢራን ከአሜሪካ ጋር ቀጥተኛ ውይይት ማድረግ የምትፈልግ ይመስለኛል። ዘለንስኪና ፑቲን ስምምነት ላይ ለመድረስ ዝግጁ ናቸው የሚል ተስፋ ያላቸውን የሁለት ዓለም ቀጠናዎች ውጥረትን መፍትሄ የሚሰጡ ሀሳባቸውን ሰጥተዋል ትራምፕ። ይህ ደግሞ ሪፐብሊካኑ በራሳቸው መንገድ የዓለምን የፖለቲካ ሙቀትና ቅዝቃዜ እየለኩ የቀጣይ 100 ዓመታት የሪፐብሊካኖችን አሜሪካን ታላቅ አድርጎ የማስቀጠል ማጋ ትራምፒዝም ውጥናቸው ጋር አሰናስነው እየሰሩበት መሆኑን የሚጠቁምም ያደርገዋል። ዶናልድ ትራምፕ አሁን ላይ የሚሉት ኢራን ቀደም ሲል በአሸማጋዮች በኩል ቀጥተኛ በሆነ መንገድ በኒውክሌር ጉዳዮች ላይ የመወያየት ፍላጎት ነበራት። ነገር ግን አቋሟን ለውጣ በአያቶላ አሊ ሀመኒና በፕሬዝዳንት መሱድ ፔዜሽኪያን በኩል ከዋሽንግተን ጋር ቀጥተኛ የኒውክሌር ድርድሮች ልታደርግ ትችላለች የሚል ሀሳብ አላቸው። ያም ሆኖ ግን ለሶስተኛ ጊዜ የአቋም ለውጥ አድርጋ የኒውክሌር ጉዳዮች ላይ ድርድር የምታደርግበትን ፖለቲካዊ አካሄድ ለውጣ መካከለኛው ምስራቅም ሰላም፣ የኒውክሌር ጦር መሳሪያ ስጋትም የሚቋጭበት እድል ይፈጠራል የሚል የተጠና ንግግር ካልሆነ በስተቀር ነገሩ ዛሬም አስቸጋሪ ሆኖ የሚቀጥል ነው። በሁለቱ ሀገራት መካከል ያለው ውጥረት በግልጽ በህንድ ውቅያኖስ ባለው የአሜሪካ ዴጎ ጋርሲያ የጦር ሰፈር ሳይቀር ተባብሶ በቀጠለበት አጋጣሚ ሪፐብሊካኑ ከ20 እስከ 35 በመቶ ቢ2 ቦምብ ጣይ አደገኛ ተዋጊ ጀቶችን አካባቢ ላይ እንዳላሰፈሩ ከፈለግን ኢራንን እንመታታለን እንዳላሉ ይህን አሁን ምን ተገኝቶ አሉ የሚል ጥያቄም እየተነሳባቸው ይገኛል ከቴህራኖች በኩል። ፊት ለፊት ዲፕሎማሲያዊ መንገዶች እንደሚከፈቱ ትልቁን ተስፋ የሰነቁት ትራምፕ ነገ ከነገ ወዲያ እሳቸው ያሉትን በአያቶላዎቹ አንደበት የሚደግም የቴህራን ፖለቲከኛ እንዳለ ግን የዘነጉት መስለዋል። እንደማስበው ቀጥተኛ ንግግር ያስፈልገናል፣ ነገሮች የተፋጠኑም ይመስላል። በሶስተኛ ወገን የሚደረጉ ድርድሮች ያን ያህል ረብ ያላቸው አይመስለኝም ያሉት ትራምፕ በአንድ በኩል በአሜሪካ ማዕከላዊ እዝ ሴንትኮም ማለትም 21 አገራትን የሚቆጣጠረውና ቀይ ባህር እስከ ኤዥያ በጥቅሉ መካከለኛው ምስራቅን በዩኤስኤስ ሃሪ ትሩማን ባህር ሰርጓጅ መርከቦች መናጣቸውን ግምት ውስጥ ማስገባት ሳይኖርባቸው አይቀርም ግን ተብሏል። ይህ ማለት በመካከለኛው ምስራቅ ያለው የጦርነት ነጋሪት ጉሰማ በዋሽንግተን በኩል ከትላንቱ ዛሬ በርትቷል። በየመን ሁቲዎች በኢራን ይደገፋሉ በሚል የኢራንን ወታደራዊ ፍላጎት ግምት ውስጥ ያስገባ ጥቃት መሰንዘሩ በቀጠለበት ሰዓት ቀይ ባህርም ቢሆን በዚህኛው ውጥረት ልክ እየተመዘነ ባለበት ወቅት ትራምፕ ሰላም ፈላጊ ለመምሰል ሞክረዋል። በእርግጥ ትራምፕ ይህን ቢሉም ነገሩ ሌላ ትርጓሜ ያለው መሆኑን ፖለቲካዊ ተንታኞች በግልጽ ያስቀምጣሉ። በ2018 የኢራን ፖለቲከኞች ለሚቀጥሉት ዓመታት ኒውክሌር መታጠቅ የሚችሉ በትን እድል የፈጠረ ነው በሚል የ2015ቱን በአምስቱ ቋሚ የጸጥታው ምክር ቤት ሲደመር ጀርመን የተደረሰውን P5+1 ስምምነት ጥያቄ ውስጥ አስገብተው ትተውት መውጣታቸውን የሚያስታውሱት የኢራን ፖለቲከኞች ጉዳዩን በይደር ዛሬም ለመያዝ ይገደዳሉ። በተለይም ኢራን አሜሪካ ስምምነቱን ጥላ ስትወጣ ኢራን ተደራዳሪ ሆና ከብሪታንያ፣ ከፈረንሳይ፣ ቻይና፣ ሩሲያና እንግሊዝ እንዲሁም ከጀርመን ጋር በመቀጠል ለስምምነቶች ሁሉ ተገዢ ነን በሚል ዓለም አቀፍ መርህን እንዳከበረች ስትጠቁም ቆይታለች። ለዚህም ነው ለምን ትራምፕ ትተውት የወጡትን ጉዳይ ዛሬ ላይ በቀጥተኛ ንግግር ስም በዛ ላይ በጦር መሳሪያ እየዛቱብን እንስማማ ይላሉ በሚል የኢራን ለዘብተኛ ናቸው የሚባሉት ፕሬዝዳንት መሱድ ፔዜሽኪያን ጉዳዩን ባንክሮ እንመለከተዋለን እያሉ የሚገኙት። እስራኤልና አሜሪካ የኢራንን አየር ክልል ጥሶ በሚገባ እንደ ቢ2 አይነት ከራዳር ውጭ ጥቃት መሰንዘር የሚችል ተዋጊ ጀትን ለመጠቀም የሚችሉበትን ወታደራዊ ውጥረት በመካከለኛው ምስራቅ መደቀናቸውን ግምት ውስጥ ማስገባት ከአሜሪካ በተቃራኒው የቆሙ ኃይሎች መከራከሪያና የቤት ስራቸው እንዲሁም ወታደራዊ ስጋታቸው ሆኖ ከተመዘገበ ዋላ ድር ብሏል። ቴህራን ቀጥተኛ ባልሆነ መንገድ ከዋሽንግተን ጋር ያላትን የኒውክሌር ድርድር ማስቀጠል እንጂ ቀጥተኛው ድርድር እንደማያስፈልጋት ደጋግማ ገልጻለች። ትራምፕም ቢሆኑ ወይ መደራደር ወይ ጦርነት የሚል አቋማቸውን ይፋ ማድረጋቸው ይታወሳል። ትራምፕ አሁንም የኢራን ምላሽ አይሆንም ከሆነባቸው እነዛን ያስጠጓቸውን አደገኛ ባህር ሰርጓጅ መርከቦች እንዲሁም ሚሳይሎች በኢራን ላይ ጥቃት ክፈቱ ወታደራዊ ትዕዛዝ ሊሰጡ እንደሚችሉ ፍንጭ ይሰጣል። ትራምፕ ትንሹ አማራጫችን ኢራን ኢኮኖሚዋ እንዲደቆስ ማድረግ ነው፣ እንዲሁም የነዳጅ ምርቷን ወደ ውጭ የመላክ ሂደቷን ዜሮ ማድረግን እንሰራበታለን ካሉ እንዲሁ ቆይተዋል። በተለይም ከቻይና ጋር የምታደርገውን የነዳጅ ምርት ገበያ ዜሮ ሽያጭ ማድረግ ፖለቲካዊ ፍላጎታቸው ሆኖ ተመዝግበዋል። ሪፐብሊካኑ ዶናልድ ትራምፕ አሁን ባለችበት ወታደራዊ አቅም ኢራንን ብትሆን ቢበዛ ሳምንት ካስፈለጋትም ከሳምንት ባነሰ ጊዜ ውስጥ የአቶሚክ ቦምብ መታጠቅ እንደምትችል የቀድሞ የአሜሪካ ፕሬዝዳንት ጆ ባይደን
ባይደን እንዲሁም የዓለም አቀፉ የአቶሚክ ኃይል ተቆጣጣሪ ድርጅት IAEA ዋና ዳይሬክተር ራፋኤል ግሮሲ ማረጋገጣቸው የሚዘነጋ አይደለም። ታዲያ ይህ ሁሉ ወታደራዊ እንቅስቃሴ መልኩን የለወጠበትን መንገድ የሚገመግሙ ፖለቲከኞች ኢራን በድብቅ ኒውክሌር ጦር መሳሪያ ከታጠቀችው እስራኤል ጭምር ስጋት እንዳለባት ይገልጻሉ። መከበር በጦር መሳሪያ ካለችም እንዲሁ ዋላር ያለችበት ሚስጥር ኢራን ከዚህ አንጻር እንደሆነ በርካቶች መረጃቸውን ያጋራሉ። 60 በመቶ ኒውክሌር መታጠቅ የሚችል የዩራኒየም ማበልጸግ ሂደቱን ያለፈችው ቴህራን ጉዳዩን በቀላሉ እንደማትመለከተውም ተነግሯል። እናም የአቶሚክ ቦምቡን ለመታጠቅ የሚያስፈልጋትን 92 በመቶ ዩራኒየም ለማድረስ እድሉ እንዳላት ግልጽ ሆኗል። ለዚህም ነው የአሜሪካ ነገር ውስብስብ እየሆነ የመጣው። ታዲያ አሜሪካ በግልጽ ከኢራን ጋር ልነጋገር ከማለቷን ባሻገር ሩሲያ ኢራን ላይ ወታደራዊ እርምጃ መውሰድ ዋጋ ያስከፍላል፣ ተቀባይነት የለውም ማለቷም ውጥረቱ መስፋቱን በግልጽ ይጠቁማል። ለዚህም ነው ትራምፕ ቢፈልጉ አያቶላዎቹ አለፍ ሲለም የሩሲያው ፑቲን ሁሉም ነገር በአንድ ኃይል ብቻ አይቃኝም፣ ለዛውም የኢራንን የኒውክሌር መርሃ ግብር መምታት ሌላ ውጥረትን በመካከለኛው ምስራቅ ብቻ አይደለም ሙሉ ዓለምን ያመሳል ማለታቸው የለየለት ጎራ ሊኖር እንደሚችል ይጠቁማል። ለዚህም ነው ትራምፕ ቢፈልጉም አያቶላዎቹ አለፍ ሲሉም የሩሲያው ፑቲን ሁሉንም ነገር በአንድ ኃይል ብቻ አይቃኝም በሚል የሙጥኝ ይሉባቸዋል የሚባለው። ለዛውም የኢራንን የኒውክሌር መርሃ ግብር መምታት ሌላ ውጥረትን በመካከለኛው ምስራቅ ብቻ አይደለም ሙሉ ዓለምን ያመሳል ፑቲን ማለታቸው የለየለት ጎራ ሊኖር እንደሚችል ይጠቁማል። የሩሲያ የውጭ ጉዳይ ሚኒስቴር አጋሬን ኢራንን ለመምታት መሞከር ወይንም ማጥቃት ተቀባይነቱ ዋጋ የሚያስከፍል እንጂ እንዲሁ በቀላሉ አይታይም የሚል ግልጽ መግለጫ ማውጣቱ ቴህራን እንደ ወትሮ ብቻዬን አልሆንኩም የሚል ፖለቲካዊና ወታደራዊ መደላድሉ እንዲኖራት ያደርጋል። ሞስኮ የቴህራንን የኒውክሌር ማብላያዎች ለመምታት ማሰብ ትርጉሙን አቅልላችሁ አትመልከቱት ያለችበት መግለጫም እንዲሁ አደገኛ ነገር በመካከለኛው ምስራቅ እንዳለ ይጠቁማል። አሜሪካና ሩሲያ ዳግም በኢራን ጉዳይ ላይ ተፋጠጡ ለማለትም ያስደፍራል። ትራምፕ ነገሩን በቀጥተኛ ውይይት መፍታት ኢራን የምትፈልገው ይመስለኛል ማለታቸው ከክሬምሊን መግለጫ በኋላ መሆኑ ደግሞ ጥያቄዎችን በግራም በቀኝም ለመገምገም እድል የሚሰጥ ሆኗል። ተጨማሪ አደገኛ ተዋጊ ጀቶችን ወደ መካከለኛው ምስራቅ ያስጠጋው ፔንታጎን ጦርነት ከከፈተ ውጊያው ከኢራን ጋር ብቻ ሳይሆን ሞስኮንም ያሳትፋል የሚል አረዳድ ዓለም እንዲኖራትም ያደርጋል። የሩሲያ የውጭ ጉዳይ ሚኒስቴር ስለ ኢራን ኒውክሌር መርሃ ግብርና አደጋው ሲጠየቅ ሞስኮ መፍትሄ ለማምጣት ጥረት እያደረገች ቆይታለች፣ ለዛውም የኢራንን ለሰላም የምታደርገውን የኢነርጂ እንቅስቃሴ ወይንም የኒውክሌር ጉዳይን አክብራ የሚል ምላሽ ሰጥቷል። ለሰላምና ለልማት ኒውክሌር መገንባት መብቷ ነው፣ እኛም እናከብራለን ባይነው የፑቲን አስተዳደር። የውጭ ጉዳይ ቃል አቀባዩ ማሪያ ዛካሮቫ የኢራን ጠላቶች ከተጠቀሙ ይህ ህገወጥና ተቀባይነት የሌለው ነው በሚል ብርቱ መግለጫም አስቀምጠዋል። በኢራን የኒውክሌር ማብላያዎች ላይ ጥቃት ማድረስ የማይቀር ዓለም አቀፍ መቅሰፍትን ያመጣል። ይህን መገንዘብ የቴህራን ባላንጣዎች መረዳት አለባቸውም ብለዋል የሞስኮ ቁልፍ ፖለቲከኞች። ሞስኮ በግልጽ ከኢራን ጎን እንደምትቆም ያልጠቆመ መግለጫ ቢሉትም እንደ ቭላድሚር ፑቲን ያሉ መሪዎች የኒውክሌር ኃይል አገራት ጋር በግልጽ ጦርነት በቴህራን ምክንያት እገባለሁ ይላል ብሎ አይታሰብም። አካሄዳቸው የተጠና ሆኖ ሳለ ከኢራን ጋር ባላቸው ሁለንተናዊ ትብብር ግን ነገሮችን በወታደራዊ መነጽር እንደሚመለከቱት ሳይታለም የተፈታ ነው። ኢራንና ሩሲያ ሁሉን አቀፍ ስልታዊ ወዳጅነት ስምምነት ኮምፕሬሄንሲቭ ስትራቴጂክ ፓርትነርሺፕ አግሪመንት ጥር ላይ መፈራረማቸው ይታወሳል። አንዱ ሲጠቃ ሌላኛውን መከላከል የሚል ልክ እንደ ሰሜን አትላንቲክ የጦር ጥምረት ኔቶ አንቀጽ 5 ወይንም ሩሲያና ሰሜን ኮሪያ እንዳደረጉት አይነት ስምምነት ባይሆንም ሁሉን አካታች ስምምነት ሲባል ግን መከላከያውን ላያካትት አይችልም ተብሏል። ለዚህም ነው የሩሲያና የኢራን ጉዳይ አብረው የመቆም ያህል ነው እየተባለ የሚገኘው። ከማሪያ ዛካሮቫ በተጨማሪ ምክትል የውጭ ጉዳይ ሚኒስትር ሰርጌይ ሪያብኮቭ ኢራንን መምታት ግልጽ ጦርነት በሙሉ መካከለኛው ምስራቅ እንደ መክፈት ይቆጠራል ማለታቸው ነገሩን ያወሳስበዋል።